በሳምንት ከባድ ዩሮፒያን ካፖች ነበሩ። ሁላችሁም የጠበቃችሁት ፓላስ ከቫሌካኖ ማቴታስ አድርጎ ሪባውንድ አስቆጠረ። የሬሚ ፒኖ ሊደግም ያበደ ቅጣት ምት ሁለት አንግል ገዝቶበት ወጣ። ፓላስ ፈርስት ኤቨር ዩሮፒያን ካፕ በሉ። አይቪን ስትሪም ዴታውን ዩቲዩብ ጨዋታውን ሰብስክራይብ አድርጉ፣ እንደባለፈው እንዳያመልጣችሁ እሺ። ወደ ቻምፒየንስ ሊግ ፋይናል ስንመጣ በቃ አርሴናል ዌር ስቲል ሃይ ኦፍ ዘ ሮክስ፣ ፒኤስጂ ግን እየተዘጋጁ ነበር። በዚህ ዓመት ነበር እንደዚህ የኤርሊ ኪክኦፍ የተጀመረው። እንደኔ ልክ አይመስለኝም። ምክንያቱም አስበው ቻምፒየንስ ሊግ ፋይናል ተሸንፈ ግን ገና ሩብ ጉዳይ ለሶስት ነው። አዳሜ እንቅልፉ አልመጣም። አይምሯቸው ክሬቲቭ ይሆናል። ዘ ትሮል ይለይብሃል፣ ቋጣሪ ይበዛብሃል። ኢን ኤክስትሪም ኬዝስ ዶሜስቲክ ቫዮለንስ። ምክንያቱም 40 ዓመት ነው፣ ቤተሰብም ልጅ አግኝተውላ ያገባሃት ሚስት ናሆሚት ናት እና አሁን ወያላ ምድረ ወያላ እያለች ትመጣብሃለች። ምን ታደርጋለህ? ጨዋታው ሊጀመር ነው። ሄንሪና ኪምፔምፔ ዋንጫውን ይዘው መጡ። ፎሎ ማድረግ አትርሱ። ቴንኬ ለመድረስ እንሞክር። ኪምፔምፔ እውነትም ያመጣዋል። ባየሁት ቁጥር ምርጥ በረኛ እንዳልነበር አሁን በጉዳት አሁን አምባሳደር ሆኗል። ዝም በል ላውራበት። ተጀመረም ጨዋታው። ማርኪኖስ ወይም ፍሮዲኒዮስ በቃ ክሊር አደርጋለሁ ብሎ ትሮሳርድ መታው። እሱም በእጁ መለሰው፣ ግን ከሰውነቱን አይገስ። ከዛ ካቨርስ ገሰገሰ ለሳካ ላቀብሎ ብሎ በቃ ብሮስኪስ አስታወሰ። ያም ነው አይናም ጎን ስማሽ ታለ ሳፋኖቭ ምንም ቻንስ አልነበረውም። ቶፕ ኮርነር ላይ ልጥፍን ያደረገበት ብሮዲ 1-0 ለአርሴናል። 5 ደቂቃ ውስጥ አልሚኬል ኢብን አርቴታ ግን በቃ አራምቦን ለማካሄድ ተዘጋጅቷል። ሳካና ትሮሳርድ ፉልባክ ሆኑ። አትፈርድበትም። ኮዝ ዞናል ማርክ ማድረግ ነው ሀሳቡ። ምክንያቱም ማንቱማን ከሆነ እንደ ባየርን፣ ቼልሲ ፋይናል ላይ 1 ሰዓት ላይ ማይቀርብ ይሆናል። ሾው ዜጎን ፋክ ዩ አፕ። ማጋሌዝ ያበደ ታክል አደረገ። ፒኤስጂ ብዙ ምርጥ ቻንስ መፍጠር ከብዷቸዋል። አርሴናል ሰዓት መግደል አብዝተዋል። ፕሪሚየር ሊግ እንደሚያደርጉት ፈርስት ሃፍ ሊያልቅ ሲል ኮርና አግኝተው እኔም የፈጠነ በቃ ሾረጥኩ። ሚስቴን ግን ፒላሉት ብላ አርግሽ ያለው አለችኝ። ዋው ብለን በቃ 9 ወር ጠብቀ ነው ልጁም ወይ ልጇ መጣች ወደ ህይወታችን። ሴት ነበረች እና አሳደግናት። ሃይ ስኩል ለአልፋ ዩኒቨርሲቲ ገብታ ተመረቃ ወጣች። ቲቪውን ሳያው ሳካ ኮርና ፍላጉ ጋር ደርሷል። ኦ በቃ ሊመቱት ነው ምናምን ነገር ሲል ዳኛው አልነፋውም። ሰዓት ገደላ ብሎ ላይክ ብሮ ምን ማለት ነው? ሃፍ ታይም ላይ ግን ሉዊስ ሄንሪኬ በቃ ምን እንዳላቸው እንጃ። ከምር ሰከንድ ሃፍ ፒኤስጂ ዌር ኦን ታፕ። አርሴናል እጁ ወራኔ እሻላለሁ፣ አይ አንተ ትሻላለህ፣ አይ አንተ ትሻላለህ ሲባባሉ ዳኛው ለሞስኬራ ካርድ ሰጠው። ዳኛው ሴሚ ፋይናሉን አርሴናል ከአትሌቲኮ ነበር የዳኛው እና ያ የዛገ ጨዋታ አስታውሶ አሁንም እሱ ማየት አልፈለገም አለ። አትፈርድበት። ሶ ብሮዲ ሁሉም ትሪካቸውን ያቀባቸዋል እና ያኔ ግራ ያጋቡን ዲሲሽኖች እንዳለ እዚህ እየታረሙ ነበር። ፒኤስጂ ሀፋስ ሊሆኑ ቻንሶችን ሞከሩ። በመጨረሻ ግን ክቫራትስኬሊያ ከዴምቤሌ ዋንቱ ተጫውቶ ቦክሱ ሲገባ ሞስኬራ ሽንክል ላደረገው ፔናልቲ ለፒኤስጂ ሁለተኛ የሎ ካርድ ያሰጣል። ግን ወፈች። ዴምቤሌ ያስቆጠረው ጥርጥር አልነበረውም። አንዳቻ ሆነ። ፒኤስጂ ሁለተኛው ይፈልገዋል። ክቫራዶናም ሳሊቫን ቻው ብሎ በቃ ሄደበት። ማንም ሊይዘው አልመጣም። ጎልጋ እየደረሰ ያለ ግን ሉዊስ ስኬሊ እንደምንም ክቫራትስኬሊያ በቃ ደረሰበትና አንግል አጋጨው። ሳካ 007 የሆነ ፐርፎርማንስ በ83 ደቂቃዎች ውስጥ 4 ፓስ ብቻ አድርጎ ወጣ። ማዱኪም ገባ። ክቫራዶናም ተጎዳ። ባርጮላ ገባ። ባርኮላ ግን ወዲያውኑ ቻንስ አገኘ። ሳሊባ ማች እያደረገ አልነበረም። ራያ ግን በቃ ፓውንስ አድርጎ ኳሷን ንክስ አድርጎ ወሰዳት። ብሮ ኢዝ ዘ ቤስት ኪፐር ኢን ዘ ወርልድ ራይት ናው። ቪቲኒያ አሪፍ ኳስ ለትንሽ ሳተ። ዴምቤሌ ወጣ ተጎድቶ። ማዱኪ ላይ ፔናልቲ ሲሰጥ አይቻለው። እንደዚህ አይነት ፔናልቲ ሳይሰጥም አይቻለው። 50-50 ነው ቱ ቢ ኦነስት። ኤክስትራ ታይም ላይ አርሴናል ዙቢሜንዲ ከገባ በኋላ ሂንካፒ ሃንዲካፒ የሆነች ማን ተጎዳት። ዘሁል ኦፍ ኤክስትራ ታይም እያነከሰ ነበረ። ያሳዝን ነበር። ምክንያቱም ፒኤስጂ ደግሞ ታርጌት እያደረጉት ነበር። ግን አንዳቻ አልቆ ፔናልቲ ደረስን። ጎንዛሎ ራሞስ፣ ጊዮኬሬስ ዱዌ አስተማማኝ ነበሩ። ኤዜ መጣች። ረናፕ አደረገ። ከዛ ወደ ውጪ ብሮ ዩኤን ኔይማር ጂ የዚህ ሰውዬ ፌስ ገደለኝ። ኑኖ ሜንዴስ ሲመጣ ዴቪድ ራያ ኤቭሪ ሌፍት ባክ ፔናልቲ አጥንቷል ከምር። ምክንያቱም ሁሌ በቀኛቸው ነው የሚመቱት። ዳቪድ ራያ መለሰ ለአርሰናል። ራይስ አስቆጥሮም ኮንፊደንሳቸውን አምፓፕ አደረገው። ሁለቱም ቡድኖች ግን ፎከስ ነበሩ። ሃኪሚ፣ ማርቲኔሊ ከዛ ቤራልዶ አስጨናቂውን አስቆጥሮ ማነው አምስተኛውን የሚመታው? ማዱኪ ፔናልቲ ይወዳላ ወይስ ዙቢሜንዲ ነው እያለን ነው። ጋብሪኤል ማጋሌዝ ነው። ኢንተርባኮቹ ጋር ያስቆጥራሉ፣ ግን ጋብሪኤል ማጋሌዝ ትንሽ ያሰጋል። ምክንያቱም ብሮዲ ፓስ ራሱ ሲያደርግ አስጨናቂ ፓስ ነው ያደርገው። ሁላችንም ፊቱን ስናየው አውቀን ነበር እንደሚስት ሰቀለው። ፒኤስጂን በተከታታይ ቻምፒየንስ ሊግ በሉ። ፎሎ ማድረግ አትርሱ። ቻው።
ይሄ ቪዲዮ የሰው ደስታ ለሚያስደስታችሁ ነው። ፕላሷን፣ ላይኳን፣ ኮሜንቷን፣ ኮፒ ሊንኳን ካረጋችኋት እኔ ደስ ይለኛል። እኔ ደስ ሲለኝ እናንተ ደስ ይላችኋል። እናንተ ደስ ሲላችሁ እኔ ደስ ይለኛል። እኔ ድጋሚ ደስ ሲለኝ እናንተ ደስ ይላችኋል። እናንተ ደስ ሲላችሁ ወይኔ 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 ፈጣሪ ሆይ ደስ አንልም።